ሰላም ቤተሰብ እንዴት ዋላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ስለዘገየው እጅግ በጣም ይቅርታ። ምክንያቱም ውጭ ላይ ነበርና ብዙዎቻቸው እንግዲህ ክረምት እየገባ ስለሆነ በዛ ምክንያት በጣም ውጭ ያዘወትራሉ ማለት ነው። ጠዋት ነገራችሁ ይሁን አይን አላውቅም፣ ብቻ ቤተሰብ በጣም ይቅርታ። ግማሽ ሌሊት ሆኗል ማለት ይቻላል። 25 ጉዳይ ለ3 እያለ ነው ይህን ቪዲዮ የምሰራው እና የዛሬ ቀን እጅግ በጣም ደስ የሚል የምወደውን ቀን ወይ ደግሞ እሙሽዬ ለሁለታቸው እንደዚህ ብትል ብዬ የምፈልገው ቀን ነውና በመጀመሪያ ከጨረቃዎች በፊት እሙሽዬ የኔ እናት በጣም ወድሻለሁ፣ በጣም ነው ማከብረሽ። በህይወቴ ምራትን አማት ስትወዳት ስታሞግሳት ማየት የሚያስደስት ነገር የለም። ለምን እንደሆነ ልንገራችሁ። በባህል ይሁን የምር በእንደዚህ በሰዎች ባህሪውን ባይታወቅም ወንድ ልጅ እናቶች ብዙ ጊዜ ምንድን ነው የልጃቸውን ሚስት ሲተቹ ወይ ደግሞ የፍቅር ጉድለት ምናምን ይታይባቸዋል። ብዙ ቦታ ላይ ካጋጠማችሁ ወይ ደግሞ በራሳችሁ ደርሶባችሁ የምታውቁ ሰዎች ካላችሁ እኔ እዚህ ጋር የማውቃቸው በጣም ብዙ ሰዎች በአማቶቻቸው የተጎዱ ባሎቻቸውን እንኳን እንዲፈቱ ወይ ደግሞ ከባሎቻቸው ጋር ፍቅር እንዲያጡ ሁሉ የተደረጉ ብዙ እህቶቻችን አሉና እንደዛ ስለማይ አንዳንዴ የባል እናት ጥሩውን አሳይ በጣም ደስ ይለኛል። እና እውነት ለመናገር ማለት ነው ማርያምን ነው የምላችሁ፣ እኔ እናቴ በጣም ጥሩ ሰው እንደሆነች አውቃለሁኝ። ግን አንዳንዴ በቃ እሷ ጋር ቁጭ ስል ምንድን ነው ምላት በቃ የወንድሞችን ሚስት የሆነ ልክ እንደኛ እንደ ልጆቹ አድርጋ እንድትወድ ነግራታለሁና እንዴ ትላለች ማለት እኔም እኮ ወዳቸዋለሁ ትለኛለች። ግን ልጆቿንን አንጀቶቿንን ግን እነዛ ልጆች ወይ ደግሞ እነዛ ሴቶች የወንድሞቻችን ሚስቶች ደግሞ እናቶቻችን እኛ ደህና ባል እንዲያጋጥመን ጥሩ አማት እንድታጋጥም እንደሚፈልጉት ሁሉ የዛች ልጅ እናት አባቶች እንዲሁም ደግሞ ልጅቱ ምኞታ ነውና የራሳችሁ ልጅ እንዲደርሳት የምትፈልጉትን አጋጣሚው ደግሞ ልጃችሁን እንድትንከባከቡላችሁ የምትፈልጉት አይነት ነገር ከሌላ ልጆችም ማደግ አለባችሁ ብዬ አስባለሁና ለምሳሌ እንደ ምሳሌ ሙሽዬ መጠቀም እንችላለንና በሙሽዬ ላይ የማየው ነገር እጅግ በጣም የሚገርም ነው። ከዚህ በፊት ማየታችኋል። በደንብ ነው ፍቅር የሚሰጣጡት። ባለፈው ተጣልተው በድራማም ቢሆን በምንም በደንብ አድርጋችሁ ቼክ አድርጋችሁ ከሆነ ከሙሽዬ ጋር አውርተናል እና ነገሩ እንዲስተካከል ነው ወደዚህ ብላይ ነው ወደ ቡታጅራ ራሱ የመጣሁት ብላለች ቅምጥሌ ማለት ነው። እና በደንብ ያወራሉ። እንደዛ እንኳን እየተጨቃጨቁ ምናምን ሙሽዬ ጋር በደንብ ነው ማውራው ብላለች ቅምጥሌ ማለት ነው። እና ባለፈው ራሱ አይታችኋል። እንደዛ ቅምጥሌ ከሙሽዬ ለለጥ ብላ ምናምን በቃ ሲጀመር ሳያቸው እናትና ልጆች እንጂ ምራትና ማት ራሱ አይመስሉም እውነት ለመናገር ማለት ነው። እና በመጀመሪያ ደረጃ ቅምጥሌ በደንብ ተመርቃለች ብዬ አስባለሁኝ። መመረቅ የአባት ምርቃት እግዚአብሔርን ነው ምላችሁ ጥሩ መንገድን ይከፍትላችኋል። በጣም እንቅባት እንዳይነካችሁ የሰው መውደድ ይሰጣችኋል። የእናት ምርቃትም እንደዛውና ታዛዥ ሆኖ ማደግ፣ ለእናት ለአባት መገዛት፣ ቁጥብ ሆኖ ተቆንጥጦ ማደግ ምንኛ ጥሩ ነገር እንደሆነ አይቼበታለሁ በሷ ማለት ነው። ማለት በቃ ስለ ሙሽዬ ብዙ ነገር መናገር እፈልጋለሁ። ምክንያቱም ጠንካራ ሴት ነች። አይነው የሁሎቻችን እናቶች ጠንካራ ናቸው። ግን አንዳንድ እናቶች አሉ በጣም ብዙ ነገሮችን ችለው ደግሞ የሚያሳልፉ። የሁላችን እናቶች ጠንካራ ናቸው፣ ግን እግዚአብሔር አሳክቶላቸው ደግሞ ብዙ ነገሮች ተሳክቶላቸው የሚያሳድጉ እናቶች አሉ። ግን ብዙ ነገሮች ጎሎባቸው ደግሞ ልጆቻቸው ምንም ነገር እንዳይጎልባቸው አድርገው የሚያሳድጉ እናቶች አሉና ዛሬ ደግሞ ሙሽዬ እንግዲህ ሀብ ደግሞ በጣም ምርጥ ወንድማችን ነው። እውነት ለመናገር የጨረቃዎቻችን ደጋፊ፣ ሁለታቸውን አንድ ማድረግ የሚፈልግ ከዚህ በፊትም ደጋግሜ ተናግሬያለሁ። በሁለታቸው ማለት ምንም አይነት ቅንጣት ታክል ልዩነት ሳይፈጠር ሁለታቸውን አንድ አድርጎ የሚሄድና እንዲሁም ደግሞ ባለፈው ወደ አዲስ አበባ ሄዶ ብዙ ነገሮችን ያስተካከለ ምርጥ ቤስት ኦፍ ዘ ቤስት ነው የሚባለው። ልክ እንደዛ ወንድማችን ነውና የምር ማለት ነው። እኔ በቃ እንዳልኳችሁ ነው። አማት ምራትን ስትወድ ዋርሳ ደግሞ አህይቱን ሲወድ ብቻ በምን ላስረዳችሁ። አሁን ሀብ ቅምጥሌን በጣም ስለሚወዳት ስለሚያከብራት የወንድሙ ሚስት እንድትሆን ስለሚፈቅድ መለኛውም እንደዛው ምንም ቃልም የለኝም። እና ዛሬ ደግሞ እንደዚህ ያደረገው ወይ ደግሞ ይህንን ጥያቄ ያቀረበላት ለሙሽዬ ሁለታችሁ ለምን እንዳደረጉ ተደፍረናል ምናምን ተዳሩ ምናምን ያለው
አውቆ ነው። ምክንያቱም ለሁለታቸው ያላትን ፍቅር ሙሽዬ ስለሚያውቅ ነው። እና ሙሽዬ ደግሞ ልልልልን አለች ማለት ነው። እጅ እስኪ አለች ማለት ነው። ልልል አለች። በቃ እመርቃታለሁ ልጄ ሸከፈችልኝ ማለት በቃ ታውቃላችሁ፣ እናቶቻችን ልጆቻቸው ሳያገቡ ከስር ከስራቸው ነው የሚከተሏቸው ምናምን የሆነ ነገር የሚያጋጥማቸው ይመስላቸው፣ ግን ስታገባ ደግሞ ልጅን አደራ ብለው ኃላፊነት ይሰጣሉ ማለት ነው። ምክንያቱም ሴት ልጅ ምን ያክል ቆራጥ፣ ጎበዝ፣ ጠንካራ ባሏ እንዴት አድርጋ እንደሚሰበስብ ባላቸውን ሰብሰብ አድርገው ስላዩት በቃ ሚስት ሲያገቡላቸው ልጆቻቸው በስማም ኃላፊነታቸውን እየተወጡላቸው ስለሚመስላቸው ምናምን የሆነ ትንሽ ሸክም ሀሳብ ቅልል ይላቸዋል። ግን ሆኖም ግን አግብቶም ወልዶም ትልቅ ሰው ሆኖም ያው ልጅ ነው እንደ ሕፃን ነው የሚንከባከቡትና ብቻ ልጅን እንደውም ታልችልኝ እንጀራ ይውጣላት ምናምን እያለች ሙሽዬ በደንብ አድርጋ መርቃታለች። እና አሚን ሙሽዬ የኔ ደርባባ የኔ ወርቅ እናት፣ ከመልክ መልክ፣ ከደርባብነት ደርባብነት፣ ከአስተዋይነት አስተዋይነት እግዚአብሔር አድሎ አሟልቶ ፈጥሮሻልና የኔ ደርባባ ረዥም እድሜ ከጤና ከይስጥሽ፣ የልጆችሽን ዓለም ያሳየሽ። እንግዲህ ቡራም ቅምጥሌም ደግሞ ወልደውልሽ፣ ሀብም ወልዶልሽ እንግዲህ ከናኒ ጋር መለኛው ያው ወልዶ አሳይቶሻልና እግዚአብሔር የነሱን ዓለም ደግሞ በደንብ አድርጎ አሳይሽ። እንግዲህ እንዴት ጥሎሹ ሽምግልና ነው ምኑ ሲል እንግዲህ ያው እሱማ ቀስ ብሎ ነው ገና ነው። እኔም እንግዲህ ጠራቸዋለሁ ብላለችና ሙሽዬ ቅምጥሌም በጣም ነው መወዳት፣ እሷም ትወደኛለች። ስደውላት ራሱ ሀይሚዬ እኮ ነው ምላት ስትል ውይ የኔ እናት ብቻ በደንብ የመረቅሽው ምርቃት ይድረሳቸው እና ሙሽዬን ለማመስገን ነው። ሙሽዬ አመሰግናለሁ። የምሬን ነው መቤቴን ነው ምላችሁና እኔ አንዳንዴ ማለት ነው ስጸልይ ከባሌ ይልቅ እናቱ ተወደደኝ ነው የምለው። ምክንያቱም ታውቃላችሁ የእናት ምክር ወንድ ልጅ ይሰማል። ልጅ ማንኛውም ልጅ በቃ በብዙ ነገር ተውት ምንም እንትን ይበልና ብቻ አማቶቻችን ይውደዱን ቤተሰብ እና እግዚአብሔር ረዥም እድሜ ከጤና ጋር ይስጥልን ሙሽዬ። በተረፈ ወደ ጨረቃዎቼ ስመጣ ቅምጥሌ የኔ ወርቅ ስራ እንግዲህ የኔ ባለሙያ የኔ ሽቅርቅር እንዳያችኋት ነው። ደግሞ እነዚህ እኔማ እንደውም ያስቀኑኛል፣ ብዙም አልወዳቸውም ማለት ወዳቸዋለሁ፣ ግን ቅምጥሌ እንደዚህ ስትነካካቸው ስታቅፋቸው የሚያስቀና ነገር አለኝና ጥንቸሎቹ ግን እናንተ ናፍቀውን አላሳዩን አላችሁ። ይኸው አሳዩዋችሁ፣ እንኳን ደስ አላችሁ። እኔ አይ ዶንት ኬር ትላላችሁ። ስላያችሁ ደስ ብሎኛል። እንግዲህ ቅምጥሌ ልታበላቸው ሞከረች፣ አልበላ ብለዋልና አልበላ ብለዋል፣ ጠግበዋል። እንደ አባታቸው ነው አለች። እንግዲህ እንደ ልጆቹ ነው አባትየውም ተብሏል። አይ ቅምጥሌ እንዳያችሁት እንግዲህ ስትውረገረግ ወገቧን ይዛ አይታችኋል። እንዴት ነው የጠገብከው ምናምን አለች ማለት ነው። እንዴ ስርዓት የለ ምናምን ተባለ። አቶ ብሩኬ ደግሞ እንግዲህ አባወራው እንዴ ግዴታሽ ከሆነ እኔ ቆንጆ ተባለ ምናምን። ከዚህ በኋላ እንዴት ደስ እንዳለ ማለት ነው። በአንድ መስሪያ ነው የምንበላው፣ በአንድ ትሪ በምንድን ነው በዚህ በሳህን አንበላም ስትል እንዴት ደስ እንዳለ ማለት ነው። የእናቴ አባቶች ወግ ነው ትዝ ያለኝ። አባቴ ብዙ ጊዜ ምን ይላል፣ ሁላችን እንደዚህ በሳህን በቅርብ ጊዜ ነው የመጣው እንደዚህ ሳህን መብላት ምናምና፣ እንደዛ ስንበላ በጣም ነው የሚጠላው። እስኪ ልጆች ሰብሰብ ብለን እንብላ ይላል ማለት ነው። እና ተሰብስባችሁ በትሪ ስትበሉ ደስ የሚለኝ ይላል። ይሄ ባህል ግን ባይመጣ ኑሮ እንደዚህ ቁርጥ ምናምን ተብሎ በትሪ ቅርብ ተብሎ የሚበላው ነገር እንደው ስማም የሆነ ደስ የሚል ነገር አለ እውነት። እና በቃ አንድ ትሪ ይዘሽ ስትመጪ በጣም ደስ ያለኝ የኔ ጎበዝ ሴት ነሽ፣ በቃ ልባም ሴት ነሽ። እና ከዛ ቡራ ደግሞ ተቀሰቀሰ። በትናንቱ ቀን በጣም ደስ ብሎናል እውነት ለመናገር እና በጣም ፋን ስላደረግሽ እናመሰግናለን። ያው እንግዲህ ኮሜንትም ስለምታነብ ደስ ስላላችሁ ደስ ብሎኛል። እናንተን ለማስደሰት ነው እንግዲህ እንቅልፍ ያልተኛው ትላለች እና ብቻ በደንብ ፋን ተደርገናል። በጣም ደስ ብሎናል። እንዲሁም ደግሞ በዛሬው ቪዲዮ ደግሞ አይታችኋል አይደለ? የሆነ ሴት ልጅ ለባሏ ምን ማድረግ እንዳለባት የይቅርታ አጠያየቋስ የኔ ቆንጆ። ከዛ ደግሞ ብሩኬ እንደዚህ አጉርሷት እንደዚህ ሲያጸዳዳላት አይታችኋል። ከዛ ደግሞ ሲስማት ግንባሯን፣ ጉንጯን። ወይኔ አንዳንዴ እኮ በቃ ዝም ብዬ ራሴ ብቻዬና ፈጣሪ ከሰው ይጠብቃችሁ። እኔ ራሱ እንዳልበላችሁ ብዬ እፈራለሁኝና ፈጣሪ ከሰው ይጠብቃችሁ። እውነት ለመናገር እንግዲህ ወይኔ እንዴ እነሱ ሰዎች አይተኙ እንዴ። እና ብሩኬ ደግሞ ቤኪን ጠየቀው ማለት ነው። እንዴት ነው ምን እኔ የምታው ተሻለ ወይ ማለት ደህና ነው ብሎ ያው ያስብለት አይደል፣ ጓደኛ አይደል። ቅምጥሌ ደግሞ የኔ እናት እየበሉ እየራበው ነው አለች ማለት ነው። ቤኪን እኮ ነው ቤኪ የተመታ ልጅ እኮ ነው። ግን ፈጣሪ ሆይ እኔ የምልህ ቤኪ ግን ማለት ነው መቼ ነው የሆነችን ሴትዮ አምጥተህ የምታስተዋውቅ? አናሳዝንም?
ማለት እንደዚህ ዝም ብለን እንትን ስንል አምጥታ አስተዋውቀን የሆነ ቀን የሆነ ነገር ምናምን ተብሎ ብናይ ደስ ይለኛል። እና ብሩኬ ዛሬ እንግዲህ አባወራነቱም አለ ባይዘወይ እንደዚህ እንደዚህ የምትጨቃጨቋት ነገር በየመሀሉ በጣም ነው መወዳት። ለምን እንደሆነ አላውቅም። የሆነ ልክ እኔ እንትን ምንድን ነው ይሄ ታላቅ እህትና ታናሽ ወንድም የሚያደርጓት ነገር አለች አይደለ? አትየኝ 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 የሆነ ጊዜ ትዝ ካላችሁ ማለት ነው። እንደውም በጣም ማስታውሰው እንትን እያሉ ነበር። አትንካኝ አትንኪኝ አይደለም አትንካኝ ያለችው ቅምጥሌ። ከዛ ብሩኬ ንክት አድርጎ የሆነ ነካሽ ምን ታመጫለሽ እያላት ነበር የሆነ ጊዜ ድራማ ሲሰሩና ከዛ አንድ ሴታችን ቲክታክ ላይ አምጥታ በህፃን ድምፅ አድርጋ ማለት ነው አትንኪኝ ነካውሽ ምን ታመጫለሽ ምናምን እየተባባሉ አይቼ ያኔ እንዴት እንደሳኩኝ ማለት ነው። ማለት በእነሱ አይቼ እየሳኩ ነበረ ቪዲዮን አይቼ ስቄ ጨርሽ። ከዛ ስመጣ ደግሞ ቲክታክ ላይ በህፃን ድምፅ ነው ስሰማው እንዴት እንደሳኩኝና እዚህ ጋር ደግሞ አትዬ መብቴ ነው አለ ማለት ነው። አቶ ብሩክ መብቴ ነው ማየት እንዴት አልችልም እንዴ መብቴ። እና ደግሞ ሌሊት ስለማታስተኝ ነው እንግዲህ እንቅልፍን አይን ቢልም ወይዘሪት ደግሞ አይ መተኛት የለብም ተነስ ተብሎ ተነስቷል። የእውነት ግን እንደዚህ አይነት ሚስት ይስጣችሁ። ሁለ ነገሩ እኮ ነው የሚያምርባት። እመቤቴን ስታኮርፍ የሆነ ተንኮል ስትሰራ ስታባብል ስትቀብጥ ሁሉን ነገር ጥፍጥፍጥ አድርጎ እግዚአብሔር እንደው ከስችም ከዛችም ንግስችም ከዛችም አድርጎ ቁንጥርጥር አድርጎ ከሁሉ ነገር ቅመም አድርጎ የሰራሽ አቶ ብሩክ ደግሞ እንደዚህ ቀብረርነቱ በቃ የሆነ እንዴት ነው ወንደ ወንድነቱ እንዴት ነው በቃ የሆነ ሰዓት ላይ ራሱ ሲቆጣ አይተሽዋል። የሆነ ቆጣው ምኑ እዚህ በፊትም እኮ ተናግሯል። የሆነ አንዳንዴ ቆጣለው የሆነ እንዴት ነው አንዳንዴ እንዴት መሰላችሁ ምንም ነገር ስታደርጉ ዘላን ስትሆኑ ምን ስትሆኑ ዝም የሚላችሁ ወንድ ስለማይፈልጋችሁ ነው። ነገ እንደፈለገ ተጠቅሞ ወይ ይሄዳል ወይ ደግሞ አይፈልግሽም። ግን የሚቆጣሽ ወንድ እንድልክ አይደለሽም በዚህ ወጣሽ በዚህ ገባሽ የሚልሽ የሚቆጣጠርሽ ደግሞ ለነገ ስለሚፈልግሽ ዛሬ መንገድሽ ተበላሽቶ ነገ ከአንቺ ጋር መራራቅ ስለማይፈልግ ነው። ገባችሁ አይደለ? ግን እግዚአብሔር አይቶለት እንደዚህ ቁንጥጥ ያለች ቁጥብ ያለች የሆነች ሚስት ሰጥቶታል። ብሩኬም ደግሞ እጅግ በጣም ደስ የሚል በቃ እንዴት ነው የሰው አከባበሩ ምኑ በቃ የሶሻል ሚዲያ ሰው ነው። ፌመስ ሁኛለሁ ብሎ ያልሆነ ነገር የለም። ቅምጥሌም የሶሻል ሚዲያ ሰው ነች፣ ፌመስ ነች። ምንም ፌመስነት የማይገድባቸው ልጆች ናቸውና እግዚአብሔር ዘመናቸውን ይባርክላችሁ። በቃ ትልቅ ደረጃ ላይ ደርሳችሁ ለማየት ያብቃን። እና እንዳያችሁት እንግዲህ በጣም ደስ የሚል የትልልቅ ሰው ሁኔታ ላይ ነው ያሉት። እዚጋ የምግብ ጠረጴዛው ላይ ምግቡ እንትናለ እኔ የሳኩት ማለት ነው። ደግሞ በጣም የሳኩት እና ብላ እንዴ ምንድን ነው ኃላፊነቴን እኮ ብወጣም እዚህ ጋር ታዲያ እንዴት ልጠብቅ እንዴ ምግቡ ምናምን ብላ ከዛ ብላ ስትለው 2 ቁርጦቻ ይዞ ብሩኬ አልበላም ማን ነው ይበቃኛል ሲል ቅምጥ ላይ ልጨምርልህ እንዲ አንተ ብቻ ነው የምበላው ምናምን ብላ ደግሞ እንትን ማለት ጀመረች። ና የሆነ እንደዚች መሀል ላይ የምታደርጋቸው ነገሮች ሁሉ ፋን ናቸው። የሆነ ደስ የሚሉ ጥፍጥ ያሉ ናቸው። እና ብቻ እንግዲህ ያው ብሩኬ ላጎርሰሽ ሲላትም ጎርሳለች። አብረው በሉ። ደግሞ እኔ ሳኩት መሀል ላይ ደግሞ እንትን ላይ ማለት ነው ቤኪ እንደው ከታረግልኛለ ልብላ ብላ ድንችቱን ስትበላ ረቤ እንደው ቅምጥ ላይ 1-3 ጉሮሽ እያልኳት ነበረና ከዛ በልታ ከዛ ቤኪ ከበላሽ በኋላ አይ ከታራረቅም አለ ማለት ነው። እኔ ሀይሚን የችግር የለብኝ ማለች ደግሞ ማለት ነውና ያው ቤኪ እንደሚላት ገብቶኛል። ድገሚ ሲላት ደግመሽ ቢ ሲላት ማለት ነው በቃ የልጅ ከታላረግም ሌላት ነው እያልኩ ነበርና ምንም ችግር የለውም። ኦልሬዲ ላይፋችሁን የምታሳዩ ነገር ስለሆነ ችግር የለም የኔ ቆንጆ። ለማንኛውም በጣም እንደምንወድሽ ወቂልን። እንዲሁም ደግሞ ቤተሰብ ሁላችሁም ሰብስክራይብ እያደረጋችሁ አበረታቷቸው። በዚህ ልክኛን ለማስደሰት በዚህ አይነት በቃ አይደል ይሄ ላይፋቸው እንዴት እንደሆነ ነው እያሳዩን ያለው አንድ ባንድ ማለት ነው። ቭሎግ በሉት የሆነ ውሏቸው ምናምን ነገሮቹ አንድ ባንድ እያሳዩን ያሉትና እኔ ያሳሰበኝ ግን ቅምጥሌ እየደከማት ነው ብዬ አሰብኩ። አሁን እንደዚህ ፎቅና ምድር ነው ቤቱ አለ እዚህ ጋር ክላስ ምናምን ብቻ ብሩኬም የራስን ክላስ አጽዳ። ማነ ቤኪ ነው መሰለኝ አብሯቸው ያለ ዝም ብዬ ሲገባኝ ቤኪም ክላስን ራስ አጽዳ እንዴ። እንትኑ ደግሞ ሳሎን አግዟት፣ አብራችሁ አጽዱ። እውነቴን ነው። ፎቁ ላይ ብቻ አግዟት። ምንድን ነው እናንተ ደግሞ የምሬ ነው። አንዳችሁ ከጠረጋችሁ አንዳችሁ ወሉ፣ አንዳችሁ ሶፋ አስተካክሉ። እግዚአብሔርን ስራን ሲተጋገዙ ቶሎ ነው የሚያልቀው። መልእክት ትናንት ብልናገር ብዬ ረሳሁት። ያደክማል እውነት የሆነ ነገር ብቻ አብራችሁ ገዝገዝ አውቃለሁ። ወንድ ልጅ ወታችሁ በዛው ጥፍት ነው የምትሉ ለሴት ልጅ የቤት ስራ የሚበዛውና እቺ ትንሽዬ ልጅ እንዳትደክም። እውነቴን ነው። ስራ አግዟት በደንብ አድርጋችሁ። የሆነ አጋጣሚውን ቤት መጣችሁ ምግብ የተመገባችሁ ሰዎች አግዟት። እንዴ እኔ አውቀዋለሁ እንዴት እንደሚያደክም እኔ እዚህ የምለፋበት ስለሆነ
ስለዚህ ለዛ ነው። በተረፈ በጣም ወዳችኋለሁ። በጣም ነው ማከብራቸው የወዱት እስካሁን ስለቆየው በጣም ይቅርታ እና የዛሬው ቀን እጅግ በጣም ደስ የሚል ቀን ነበረ። ጨረቃዎችን በዚህ መልኩ መጥተዋል። ሀብና ማሚዬም እንደዚህ መጥተዋል እና በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ቤተሰብ እስካሁን ስለዘገየሁባችሁ እጅግ በጣም ይቅርታ። እውነት እግዚአብሔርን በጣም ድክም ብሎኛል። ግን ምክንያቱም ነገ አሁን ይህንን ቪዲዮ ኤዲት እያደረግኩ 10 ጉዳይ እያለ ነው ለሶስት ከዛ ኤዲት ሳደርግ ከዛ ፖስት ሳደርግ ምናልባት 3 ሰዓት ከምናምን ከእናንተ ይደርሳል። እስከዛ ሰዓት አልተኛም። ስራዬን የቤት አስቤዛ ምናምን አምጥቻለሁ ልንገራችሁ እስከ የቪዲዮ መጨረሻ። ከዛ እሱን ቦታ ሲይዛለሁ። ከዛ ተኛለሁ። ጠዋትም ተኝቼ ስለማረፍድ አሁን ነው ፖስት አድርጌው ምተኛ። አሁን የምታየው አሁን እዩ፣ ነገ ጧት የምታየው ነገ ጧት እዩ። በተረፈ በጣም ወዳችኋለሁ። በጣም አመሰግናለሁ ስለ ሁሉም ነገር። ደህና ደሩልኝ። የነገ ሰው ይበለን። ነገ በድጋሚ እንገናኛለን። ባይ